በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ የብዙ ጸጋ ደግነቱ ምሕረቱ በሕይወት በጤና ያላችሁ ከሰማያት ወርዶ መስቀል ላይ በተሰቀለ ጊዜ ዕዳችንን ሲከፍል ዕዳ የተከፈለለት የዳነ ሕዝብ የሆናችሁ መድኃኔዓለምን የምታምኑ የምትወዱ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ወደ ኢየሩሳሌም ከቀራንዮ በኢየሩሳሌም ድርጅት ጋር ለገና በዓሉ የመንፈሳዊ ጉዞ አዘጋጅተናል። መቼም ሰው ሁልጊዜ መጠቀም ያለበት ዛሬ ነው። የምትችሉ ሰዎች ካላችሁ ብንሄድ ሀገራችንን ቅድስት ሀገራችንን ብናይ መጽሐፍ ቅዱስን የምታውቁ ሰዎች የጌታን ሀገር የእመቤታችንን ሀገር እሱ የረገጠውን ረግጠን ብንመጣ በደንብ አስቡበት። ቤተሰቦቻችሁንም ራሳችሁንም መላክ የምትፈልጉ በተለይ እዛ ሀገር ሄዳችሁ መምጣት የምትችሉ ሰዎች በ911411380 911411380 ስልኬ ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ቤተሰቦቻችን ደግሞ ስለምትሆኑ ደስ ይለናል። እንኳን ደህና መጣችሁ። ዛሬ የምንማረው የጎልያድ ሰይፍ እነሆ አለልህ በሚል ርዕስ ነው። ይህንን የመጽሐፍ ቅዱስ ክፍላችን መጽሐፈ ሳሙኤል ቀዳማዊ ምዕራፍ 21 ቁጥር 1 ጀምሮ እስከ 10 ባለው ታሪክ ውስጥ ነው የምናነበው። ዳዊት ከንጉሥ ሳኦል ሸሽቶ በኮበለለ ጊዜ መራቡን ይናገርና ወደ ካህናት አለቃው ዘንድ ተደብቆ እንደመጣ ይነግረናል። ኖብ በምትባል ቦታ ላይ አቤሜሌክ የሚባል የካህናት አለቃ በጊዜው ቤተ ድንኳኑን መሰዊያውን ያገለግል ነበርና መራቡን መጠማቱን ይነግረዋል። እባክህ የሚበላ ስጠኝ ይለዋል። ለካህናት ብቻ የተፈቀደውን እንጀራ ሰጠው። እንጀራ በላ። እግዚአብሔር የምሕረት አምላክ ነው። በእርግጥ ዳዊት ካህን አይደለም፣ ግን እግዚአብሔር የምሕረት አምላክ ነው። ረሃብና ጥም ለያዛቸው ሰዎች ካህን ብቻ የሚበላው ተብሎ አይከለከልምና ይህንን መስዋዕት ተረፈ መስዋዕት ሰጠው፣ በላ። ሰይፌን ረስቼ መጣሁ እና ሰይፍ ይኖርሃል ሲለው እግዚአብሔር አዳኝ፣ ታዳጊ፣ ድል አድራጊ መሆኑ እንዲመሰክር ጎልያድን የገደለበት ሰይፍ ተወስዶ በእግዚአብሔር ድንኳን ተቀምጦ ነበር። የእስራኤል አምላክ ተዋጊ መሆኑን ምስክር እንዲሆን እና ምን አለው? የጎልያድ ሰይፍ አንተ ጎልያድን የገደልክበት ሰይፍ ከጀርባ አለ ውሰድ አለው። እንግዲህ በዚህ አስገራሚ ቃል ውስጥ ምንድን ነው የምንመለከተው? ጎልያድ በእግዚአብሔር ስራ በዳዊት ሰይፍ ወድቆ ነበር፣ ተቆርጦ ነበር አንገቱ። ዳዊት በጎልያድ ፊት መንፈሳዊ ጀግና ነበር። እግዚአብሔር ከዳዊት ጋር ይሰራ ነበር። ሀገርን የተገዳደረውን ጠላት ሰብሮ ጥሏል። ግንባሩን በወንጭፍ መትቶ ጥሏል። የተመካበት እግዚአብሔር ከችግር አውጥቶታል። ሀገሪቱን እስራኤልን ከችግር አውጥቷታል። ያ ትንሽ እረኛ የተመካበት አምላክ በሕዝብ ሁሉ ፊት ሞገስ ሰጥቶታል። ዳዊት እልፍ ገዳይ ተብሎ እንዲዘመርለት አድርጎታል። ዳዊት ከእግዚአብሔር ጋር የሰራ ንጉሥ ነው። ከእግዚአብሔር ጋር የነገደ መንፈሳዊ ነጋዴ ነው። ብዙ ያተረፈ ጉልበተኛ ነኝ ብሎ በኃይሉ አልበረታም። አናብስትን ጠምዝዞ የሚጥል ጀግና ነበር ዳዊት፣ ግን በጉልበቱ አልተመካም። ፈረስ ከንቱ ነው፣ አያድንም፣ የሚመካ በእግዚአብሔር ይመካ ብሎ የፈረሰኛን ኃይል የናቀ ለእግዚአብሔር ክብር የሰጠ ብርቱ መንፈሳዊ ወጣት ነው ዳዊት። በዘመኑ የሚገጥሙትን ፈተናዎች ሁሉ መንፈሳዊ በሆነ መንገድ እየፈታ የመጣ ሰው ነው ዳዊት። ስጋዊ ነገር በሕይወት ውስጥ እንዳይገባ ይጠነቀቅ ነበር ዳዊት። በተለይ ከሰማይ የሆነውን ነገር
ላለማቃለል፣ እምነቱ እንዳይነካ፣ አምላኩ እንዳይበደል፣ እጁ ንጹሕ ደም እንዳታፈስ፣ እግዚአብሔርን እንዳያሳዝን የሚተጋ ነበር ዳዊት። ነገር ግን አንዳንድ መንገድ ላይ ሰው ይዝላል፣ መንገድ ላይ ሰው ይርበዋል። እንዲህ አይነት ሰው ተርቦ መስማት አይገርማችሁም? ሀገርን ከብርቱ ጦርነት ያዳነ ጀግና ተርቦ ለካህናት ብቻ የተፈቀደ ተረፈ መስዋዕት ያልተፈቀደውን እንጀራ ለመብላት ሲገደድ ስታዩ አትገረሙ? ዳዊት ይሄ ይገባዋል? በእግዚአብሔር የታመነ ሰው መራብ ይገባዋል? መጽሐፉ ጻድቅ ሲራብ ዘሩ እህል ሲለምን አላየሁም ይላል። ግን በእግዚአብሔር ታምኖ መቸገርም ግን መጎለልም መፈተንም መራብም መሰደድም ባይተዋር መሆንም አለ። ጊዜው ብዙ ባይሆንም አርብ አለ። ይህ ብቻ አይደለም። ዳዊት ውስጡ የደከመ ይመስላል። ካህኑ በደንብ አድርጎ ገብቶታል። ሰይፍ አለህ አለው። ውጊያ በሰይፍ ቢሆን አይሻልም? እስከ መቼ እሰደዳለሁ? እስከ መቼ? እኔ እኮ ከሳውል ጋር በዋጋ ማሸነፍ እችላለሁ ብሎ ልቡ ወደ ስጋ ሀሳብ ዘንበል ያለ ይመስላል። እና ምን ልላችሁ ነው መሰላችሁ? እናንተ እግዚአብሔር ልጆች የእግዚአብሔር ሆናችሁ አንዳንዴ ስጋዊ ሀሳብ ውስጣችን መጥቶ ሊቆም ይችላል። ትግላችን ስጋዊ ሊሆን ይችላል። መጉዳት የምንችለው ሰው እንድንጎዳ ልባችን ላይ ሊከተለን ይችላል። መበቀል የምንችለው ሰው እጃችን ላይ ሊጥልን ይችላል። የዳዊት ፈተና ይሄ ነበር። ሳኦልን እጁ ላይ ጥሎለት ነበር። ወገቡን ሊፈትሽ ዋሻ ውስጥ በገባበት እዛ ዋሻ ውስጥ ዳዊት ነበር። አብሮት የነበሩ በርግደለውና ድል ይሁንልህ አሉት። እግዚአብሔር የቀባውን አገልግሎት እግዚአብሔር በቀባው ላይ እጁን እንዳያነሳ ራሱ ተዋርዶ ስደተኛ ሆኖ ቢቀር መረጠ። ግን ስጋው ይፈትነው ነበር። ጓደኞቹ አብረውት ያሉ ሰዎች የገፋፉት ነበር። እግዚአብሔርን ተስፋ ማድረግ ምን ማለት ነው? ቀጥል እንጂ ወደፊት ሂድ እንጂ ግደለው በለው ይሉ ነበር። በለው የሚል ትዳር አጋር ይኖረን ይሆናል። ቀጥይ በክፉ መንገድ፣ በአመፅ መንገድ፣ በስንፍና መንገድ በኋላ በምናፍርበት መንገድ እንድንሄድ የሚገፋን ሰው አናጣም። ግን በእግዚአብሔር ፊት ታማኝ ለመሆን ደግሞ እንሞክራለን። ልባችን ግን ሰይፍ ሊፈልግ ይችላል። ሰይፍ ሊፈልግ ይችላል። ሰውነታችን ሰይፍ ይፈልጋል። እኔ ከማን አንሳለሁ ይላል። ሰው እየሰረቀ እየበላ ለምንድን ነው እኔ የምራበው ይላል። ሰው እዛም እያለ ደግሞ እየተባረከ እየኖረ ለምን ትዳሬን አከብራለሁ ይላል። ኃጢአት እየሰራ እየተጨመላለቀ ለምን እኔ እቀደሳለሁ? ከዚህ ቀደም አንድ ወጣት ምን ብሎ ጠይቆኛል መሰለኝ። አገልጋይ ይቀርባል፣ ክፍለ ሀገር አካባቢ ነውና አጋጣሚ የሚቀርባቸው አገልጋዮች ደግሞ ህይወታቸው አልጫ ድፍረት ኃጢአት የሚሰሩ ናቸው። ግን ደግሞ ሲገቡ ሲወጡ እግዚአብሔር ቤት ይመለከታል። ምን አለኝ? ልቤ ተሸነፈብኝ። እነዚህ ሰዎች እግዚአብሔር ፊት እየቆሙ ይህንን እየሰሩ ምንም ካልሆኑ ለምንድን ነው የራሴን የምጠብቀው? ወጣትነቱን ጠብቆ ድንግልናውን ጠብቆ ከሴት ርቆ እስኪያገባ ድረስ ታገሶ የሚኖር የመንግስት ሰራተኛ ጎበዝ የማህበረ ቅዱሳን አገልጋይ ነው። ግን የሚቀርባቸው ሰዎች እንደዛ አይደሉም ቢወታቸው። ስለዚህ የእነሱን ህይወት የተመለከተ ሰይፍ ማንሳት ፈለገ። ካህኑን ሰይፍ ስጠኛል። እነሱ የሄዱበት መንገድ ምን ጉዳት አመጣባቸው አለ። የደከሙትን ማየት ለመድከም ነው፣ የበረቱትን ማየት ለመበርታት ነው። ሐመር መጽሔት ላይ ያነበብኩት ድንቅ ጥቅስ ነው። የደከሙትን ማየት ያደክማል። አንዳንድ እንደዚህ ያደርገናል። እግዚአብሔርን ተስፋ አድርጎ በመታገዝ ቃሉን አስቦ በመታገዝ በማሳለፍ ራስን በማዋረድ ባዶነት ሊሰማን ይችላል። በቃ ረሃብ ሊሰማን ይችላል። ሰይፍ እንፈልጋለን። በዙሪያችን አልፈን ተርፈን ንስሐ አባታችንን እናስፈቅዳለን ክፉ ለመስራት።
ካህኑ ጋር ሄዶ ሰይፍ ስጠኝ አለ። ምን አለው መሰላችሁ? ጎልያድን የጣልክበት ሰይፍ አለ እዛ መቅደስ ውስጥ አለ። በዚያም ቀን ከሳውል ባሪያዎች አንድ ሰው በዚያ በእግዚአብሔር ፊት ተገኝቶ ነበር። ስሙም ኤዶማዊው ሳዶቅ ነበር። ዳዊትም አቢሜሌክን የንጉሥ ገዳይ ስላስቸኮለኝ ሰይፌንና መሳሪያን አልወጣሁምና በአንተ ዘንድ የንጉሥ ጉዳይ ስላስቸኮለኝ ሰይፌንና መሳሪያን አላመጣሁምና በአንተ ዘንድ ጦር ወይም ሰይፍ አለ አለው። ካህኑ በኤላ ሸለቆ የገደልከው የፍልስጤማዊ የጎልያድ ሰይፍ እንሆ በመቆረጥ ተጠቅልሎ በዚህ በኤፉዱ በኋላ አለ፣ ተወደው እንደሆነ ውሰደው፣ ከዚህ ሌላ የለም አለው። ምንድን ነው ያለው ካህኑ? አቢሜሌክ ያለው ያው አንተ እግዚአብሔር ድል የሰጠህ አንገቱን የቆረጥክበት ሰይፍ ተቀምጦልሃል። ያ ምን ማለት መሰላችሁ? ከእግዚአብሔር ጋር አሁን ተዋጋ ነው ህይወት። በሰይፍ አትታመን። አሁንም ልብ በሚል መንፈስ በሚል ሰውነት በሚል ጓደኞች በሚሉ ቤተሰብ በሚልህ ትዳር አጋርሽ በሚልሽ የቅርብ ዘመድ በሚልሽ አትሂጂ። ሚዲያ በሚልሽ አትሂጂ። ሰይፍ የሚያቀብሉ ብዙ አሉ። ህይወትሽን ለማስተካከል መንፈሳዊ የሆነ አቅጣጫሽን ለማቀና ስትፈልጊ ቀጥ ብለሽ ከእግዚአብሔር ጋር ሰለፊ። የጎልያድ ሰይፍ የእግዚአብሔር ውጊያ ተዋጊነት ምልክት ነው። የጎልያድ ሰይፍ የሞተ ሰው የተቆረጠበት አንገት ነው። ዳዊት የተዋጋው በሰይፍ አይደለም፣ በጠጠር ነው የተዋጋው። ጎልያድን የገደለው በጠጠር ነው። የራሱን የጎልያድን ሰይፍ ነጥቆ የሞተውን ሬሳ አንገት ቆርጦ ነው ያመጣበት። ሰይፉ ሰው አልገደለም፣ ጠጠር ነው የገደለው። ያ ማለት ሰልፉ እግዚአብሔር ነበር፣ እግዚአብሔር የሞተው ያን ሰውዬ። እንደዛ ተዋጋ። ዛሬ በአቋምህ አትቀይር። የሚመጣብን የትኛውንም ችግር በሕያው እግዚአብሔር በጭፍሮች አምላክ በእግዚአብሔር ስም ተጋፈጥ። በጽድቅ መንገድ ተጋፈጭ። መልካም ማድረግ መልካም ነው። ጠላትን ይቅር ማለት መልካም ነው። መታገስ መልካም ነው። ትዳር አጋር መሸከም መልካም ነው። የምታንገበግብን የሥራ ባልደረባ መታገስ መልካም ነው። ጎልያድ እንደዚህ ነው የሚወድቀው፣ በሰይፍ አይደለም። የበቀሉ መንገድ ሰፊ ነው። ጌታ እንደተናገረው ሰፊው መንገድ ብዙዎች ይገቡበታል፣ ፍጻሜው ጥፋት ነው። በጠባቡ ደጅ ግን ግቡ። እግዚአብሔር ምን እያለን እንደሆነ አላውቅም፣ ግን የጎልያድ ሰይፍ አጠገባችን አለ። እግዚአብሔር ተዋጊ እንደሆነ ያለፍንበት የትናንት ታሪካችን አጠገባችን አለ። በስሙ ተዋግተን ያሸነፍንበት ያ መንገዳችን ዛሬም በልባችን ውስጥ አለ። እሱ መስክሮልን ሰው የሆንን፣ እሱ ተዋግቶልን ያሸነፍን፣ እሱ ቆሞልን የረታን ነን። ብዙዎቻችን የችግርን የመከራን ቀን ያለፍነው እግዚአብሔር አጠገባችን ቆሞ ነው። ያንን አትርሱ። ሁሌ በዛ መንገድ አትለወጡ፣ አንለወጥ። እግዚአብሔር አይለወጥም። እሱ ግን ያው እሱ ነው። ኢየሱስ ክርስቶስ ትናንትም ዛሬ እስከ ዘላለም ያው እስከ ዘላለም በእምነት በእሱ ላይ ባለን መተማመን ጽኑዓን እንሆናለን። በራሳችን ሰይፍ እንዳንዋጋ። በራሱ ሰይፍ የተዋጋውን ስምዖን ጴጥሮስን አታስታውሱ? ምንድን ነው ጌታ ያለው? ያጠፋሃል፣ ሰይፍን መልሰዋል። ሰው የራሱ ሰይፍ ያጠፋል። በየትኛውም ስጋዊ መንገድ ክፉን አሸንፋለሁ የምንል ሰዎች መልሶ እኛ ላይ የሚመለሰው ያ ነገር ሰይፍ የሚያነሳ በሰይፍ ይጠፋል። መቆም አለበት እሱ መንገድ። አቋም መንፈሳዊ ህይወት ይወላል። ጊዜያዊ ላይፍ ስታይል አለ፣ ቋሚ እስትንፋስ ሁልጊዜ። አሁን ይህን አትርሱ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእናታችን ቤታችን ድረት በረከት፣ የመላእክት ጥበቃ አብረውን ይሁን። በትምህርቱ ላይ ኮሜንት አድርጋችሁ ላይክ አድርጋችሁ ስለምትወጡ ታገለግሉናላችሁ። እግዚአብሔር ባርካችሁ። እግዚአብሔር ልጆች ብዙ ሰዎች እንዲሰሙት ይህን ትምህርት ብታደርጉ ጥሩ ነው። ብታካፍሉት ባላችሁ ሶሻል ሚዲያ በጣም ብዙ ዋጋ ታገኙበታላችሁ። እግዚአብሔር ልጆች ብዙ አንብቤ በፊቱ ቆሜ ነው እናንተ ጋር የምመጣው።
ቀላል ማዕድ አይደለም የምትሰሙት። እባካችሁ ለሰዎች አካፍሉት። የጸጋ ይደግፋችሁ። ኢየሩሳሌም የምትሄዱ አናግሩኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም